አንቺ ከመቼ ወዲህ ነው ውሻ የምትወጂው መስዬ? ምን ያደርግልሻል? ይሄ ምንድን ነው ልሽ ላይ አንቺ ጋር የተኛው እሱ ነው የሚታይሽ አይደለ? ስሚ መስዬ ባል መስሎ ነው የሚታይሽ ግን ውሻ ባሌ ነው። የምን ውሻ? አንማ ውሻ አትበይው እንዴ! እሺ አንድ ነገር ልንገርሽ፣ ይሄኛውም አለ ቪዲዮ አሁንም ነው መቃብር አፈር ነው የሚሰጡኝ እና የመቃብር አፈር እንድበትን ያደርጉኝ ሁሌ ነው። እንደውም ቀን በቀን በትኝ ምናምን ነው የሚሉኝ እና በቃ ውሻው ልክ እንደ ባል ተቀብለዋለች። ባሏን በቃ የምወደውን ሰው ለእኔ ለማድረግ ስለሆነ ደግሞ ሁሌ የሚቀጥል አይደለም። እስከሆነ ጊዜ ድረስ ከሆነ አመት እንደዚህ አደርጋለሁ። ከዛ በኋላ በቃ ሙሉ ለሙሉ እኔ ጋር እንደሚሆንልኝ ነው የተነገረኝ እና ለምወደው ሰው ስል ችግር የለም እኔ። ስለዚህ በቃ ይሄ ነው ብለሽ አንቺ ደምደመሽ ቁጭ ብለሽ እስከዛሬ እየኖርሽ ያለሽው የጓደኛሽንም ስቃይ የጓደኛሽንም እንዲህ መሆን ምንም ሳታስቢ ደስተኛ ሆነሽ ነው። አሁን ስመለከትሽ እኮ እኔ ጋር መተሽ ይሄን ነገር ከመናገሬ በፊት ደስተኛ ነበርሽ። ደስተኛ ነበርኩኝ እንዴ! ደስተኛ ምን። ሰላም ውድና የተከበራችሁ የፍቅር ያሸንፋል ቤተሰቦች እንኳን ደህና መጣችሁ። ስትገቡ በላይክ በሰብስክራይብ ያደረጋችሁ እንድትገቡ በትህትና እየጠየቅኩ ውድና የተከበራችሁ ይሄ ነገር በጣም የሚገርም የሚደንቅ ነገር ነው። እኔ በጣም ለእናንተም ከጠቀማችሁ ብዬ ነው እንድትጋሩት ላደርጋችሁ የፈለግኩት ማለት ነው፣ ለማጋራት የፈለግኩት። ምክንያቱም ይሄ ነገር በጣም የሚያሳዝን ታሪክ ነው። በአሁኑ ሰዓት ላይ ጓደኛ የምንለው ማንን ነው? ጓደኛችን የምንላት ማንን ነው? ወይም ደግሞ ወንዶችም ጓደኛችሁ ያደረጋችሁት ማንን ነው የሚለውን ጥያቄ እናንተ በራሳችሁ ይሄንን ቪዲዮ ወይም ደግሞ ይሄንን የምነግራችሁን ታሪክ ተገንዝባችሁ እንዲሁም ደግሞ የማለዳ ሚዲያ ላይ ገብታችሁ ሙሉ ታሪኩን ብታዳምጡት እናንተ ተጠቃሚ ትሆናላችሁ ማለት ነው። እውነቴን ነው። በጣም ገራሚ ታሪክ ነው። እቺ የምታያት ልጅ ይሄ ውሻ ለሷ ባሏ ነው። ይሄ ባሏ ነው ማለት ነው። ውሻው ነው ባሏ። አረንጓዴ የለበሰችው እህታችን ማለት ነው። ይሄ የሆነባት በማን ነው? በምትወዳት በምታቀርባት ጓደኛዋ፣ በነሱ ፍቅር የቀናች በባሏ እና በዚሁ እንዲሁም ረጅም ጊዜ አብሮ በኖሩ በ9 ዓመት 10 ዓመት በሉት የኖሩት በፍቅረኛሞች የቀናች ጓደኛዋ በሱ ፍቅር እኔ ተቃጠልኩኝ፣ እሷ የሚደረግላትን ለእኔ ተደርጎልኝ የእሷን ባል ብቀማስ ብላ በማሰብ የዚችን ልጅ ህይወት ውሻ አቅፋ እንድትኖር አድርጋ እሷ ባሏን ወስዳባት የጓደኛዋን ባል ማለት ነው የቀማቻት ጓደኛዋ። ይሄንን በማድረግ ህይወቷን እሷ አጣጥማ ትኖራለች። ይችኛዋን ደግሞ አረንጓዴ ለብሳ የምታያትን እህታችንን ደግሞ ኖሯ ከውሻ ጋራ ባሏ እየመሰላት እንድትኖር አድርጋታለች ማለት ነው። ይሄን ያደረገችው በመተት ስራ ነው ማለት ነው። ማታ እየሄደች በአጥሯ አካባቢ ላይ አፈር ትነሰንስባታለች ማለት ነው። አፈር የመቃብር አፈር ምናምን የተደገመበት እያመጣች እየነሰነሰች እሷን እንዲጠላት ባሏ ደግሞ ወደ እሷ እንዲሆን ውሻው ደግሞ ባሏን እየመሰላት እንዲኖር አድርጋ እቤቷ ውስጥ አብራ ታኖረዋለች ማለት ነው። እና በጣም ነው የምሳሳለት። አሁን ይሄ ጋዜጠኛ የማለዳ ሚዲያ ጋዜጠኛ ይሄንን ነገር በ3 በ4 ፓርት አድርጎ ነው ያመጣው። ምክንያቱም ይሄ ነገር በጣም ህዝብን ያስተምራል ብዬ ነው ማስብ። ስንቶቻችንን ትዳራችን ላይ አደጋ ደርሶበት ምን ሆኖ ይሆን? ምንድነው? ለምንድነው ብለን ስንቶቻችንን ጥያቄ አድርገን የተቀመጥነው። ተመልከቱ እንግዲህ በዚህ መልኩ ነው አፈር ስትነሰንስ የነበረ። ይሄ ቆርቆሮ የሚታያችሁ ግቢ ውሻ የያዘችዋ የእሷ ቤት ነው፣ የባለ ውሻዋ ነው ማለት ነው። ይቺ ጓደኛዋ ናት። ይቺ ጓደኛዋ ነች። በዛች ጓደኛዋ ቅናት፣ በፍቅሯ ቅናት፣ በሁሉ ባላት ነገር ቀንታ ነው። ልጁን ስለምትፈልገው ነው ወደ እኔ ለማቅረብ የተቻለኝን ባድርግ አልቻልኩም። ስለዚህ ማድረግ ያለብኝ አንድና አንድ አማራጭ ወደ እኔ እንዲመጣ፣ እሷን እንዲጠላ፣ በሱም ላይ በሷም ላይ በሁለቱም ላይ የተለያየ ድግምት ያደረገችው በሷ ላይ ያስደገመችባት ውሻ አቅፋ እንድትኖር፣ ውሻው ባሏን እየመሰላት እንዲኖር የሰጧት ሰውዬ አይደለም፣ ይሄ ቆሻሻ ማለት ነው፣ ጠንቋዩ የሰጣት ውሻ ነው። ውሻው ራሱ ጸይምነቱን ባሏን ነው የሚመስለው አለች። ረጅም ነው ውሻው፣ በቃ ይሆናል አይደለ? በጣም ረጅም ነው። ከውሻነት ባህሪ ትንሽ ጸባይ ለየት ያለ ነው። እየሄደ ነው ሶፋ ላይ ትኝት ክትል እያለ የሆነ ሶፋ ላይ እግሯ ላይ የልጅቷ እግር ላይ እየሄደ እሷ ራሱ ልክ እንደ ባሏ አይታ ግንባሩን ስትስመዋለች። እና በጣም ነው የሚያሳፍረው። በእውነት እውነቴን ነው።
ዛሬ ሰዓት ላይ ጓደኛ ማለት እኮ እህት፣ እንደ አማካሪ፣ እንደ ብዙ ነገር አድርገን የምንመለከታቸው በጣም መልካም ጓደኞችን በአይነ ቁራኛ እንድንመለከት የሚያደርግ ቪዲዮ ነው ይሄ ቪዲዮ ማለት ነው። ሁላችን ራሳችን ልንገመግመ ራሳችን ልንፈትሽበት የሚገባ ቪዲዮ ነው እና በጣም ነው ያዘንኩትኝ። በጣም ነው ያሳዘነችኝ ልጅቷ። እናቷ ይሄንን ጉዳይ ሰምተዋል በአሁኑ ሰዓት ላይ። እናቷም ደግሞ ይሄንን ጉዳይ ሰምተው ቀጥታ እንግዲህ ወዴት ነው መሄድ ያለባቸው? ወደ ጸበል ነው። ሌላ ምንም አማራጭ የለውም። ወደ ጸበል ብቻ ነው መሄድ የሚቻለው ይህንን ጉዳይ ለማስፈታት። ልጅቷን አሁን ይሄ ጋዜጠኛው ልጅቷን ይዟታል። ዋናውን የዚችን ልጅ ጓደኛ ማለት ነው። ውሻ እንድታገባ ውሻውን እንደ ባል አድርጋ እንድታይ ያደረገቻት ጓደኛዋን ይዟታል። ይች ልጅ ደህና ሆና ተሽሏት ተስተካክላ እስከምትታይ ድረስ አለቃትም ብሏል። ስለዚህ መለቀቅ የለባትም። መለቀቅ ብቻ ሳይሆን ከማህበረሰቡ ጋር መቀላቀል ብቻ ሳይሆን ለህግ እንድትቀርብ ማድረግ። እንደዚህ አይነት ስራ የሚሰሩትን የጥንቆላ ቤቱ የሰውን ህይወት የሚያበላሹ የሰውን ስራ፣ የሰውን ትዳር፣ በጣም ብዙ ቤቶች የፈረሱ በጣም ብዙ ትዳሮች የት ናቸው የተባሉ የፍቅር ህይወቶች ተበላሽተው የቀሩት በእንደነዚች አይነት ቆሻሻ ሴቶች አማካኝነት ስለሆነ እንደነዚህ አይነት ሰዎችን ልናወግዛቸው ነው የሚገባ። ምንም አይተናቸው ልናልፍ አይገባም። እና በጣም የተናደድኩበት ቪዲዮ ቢኖር ይሄ ነው። የስንቱን ቤት አፍርሰውታል እንደዚህ አድርገው ምን እንደሆኑ ሳይታወቅ እንዲህ ያን የመሰለ ኑሮ፣ ያን የመሰለ ሱቅ ፈርሶ፣ ያን የመሰለ ህይወት ውስጥ ስንት መኪና ስንት ነገር ንብረት የነበራቸው ሻሽጠውት እየተባለ ሲወራ የምንሰማው የአንዳንድ ቤት ህይወት ይሄ ነው። በቃ በእንደዚህ አይነት መተታዊ ስራ ነው የስንቱን ቤት እያፈረሱት ያለና ሁላችንም ጸንተን በሃይማኖታችን ጠንካራና በጣም ትልቅ ቦታ ቅድሚያ ልንሰጠው የሚገባ እምነት ሊኖረን ይገባል። እንደነዚህ አይነት ሰዎችን ልንቋቋማቸው የምንችለው እምነት ሲኖረን ነው እና ሁላችን በእምነታችን መጸለይ ያስፈልጋል። የብዙዎቻችን ቤት ተበጥብጧል። የብዙዎቻችን ንብረት ባክኗል። ጉዳዩ ምክንያቱ እንኳን ምን እንደሆነ ሳናቀው የስንቶቻችን ቤት ተበላሽቶብናል። ይሄ ራሱ ለጥያቄው መልስ ይሰጣል። የዚች ልጅ ቪዲዮ ማለት ነው። 9 ዓመት ሙሉ ያፈቀረችው ባሏ እንግዲህ ጓደኛዋ ሌላ ሴት ላይ ሄዶ በገዛ ጓደኛዋ ቅናት የራሷ እንዲሆን አድርጋ እሷን ውሻ አስታቀፈቻት። የ9 ዓመት ፍቅርን ወደ ውሻ አቀፋ ያስደረገቻት የገዛ ጓደኛዋ ናት። ይሄንን እናንተ እንዴት ልታዩት ትችላላችሁ? በእውነት ነው የተሰማችሁ ነገር ካለ እንደኔ እኔ በጣም ብዙ መረጃዎች ስለምሰማ በቃ በጣም ውስጤን ነው የነካኝ ማለት ነው የልጅቷ ታሪክና በጣም ነው የሚያናድደው። በጣም ያስጠላል። ከእንደዚህ አይነት ባህሪ ከእንደዚህ አይነት ተልካሻ ሀሳብ ወጥተን በጣም መልካም ጥሩ ነገሮች ብናደርግ በህይወታችን ላይ ለሰዎች ክፉ ነገር ከማድረግ መልካም ነገር እንኳን ብናደርግበት ምን አለበት? እና በጣም አሳዘነች። ውሻ እንደዚህ አድርጋ አቅፋ ባሏ እየመሰላት እሱ ባሏ እንዲመስላት አድርጋ ነው ያስደገመችው በዚህ ውሻ ላይ ማለት ነው። አሁን ይሄ ውሻ በቃ እንግዲህ አስቡት፣ ስተኛም ስትወጣም ስትገባም ከቤት ውስጥ ሀሳቧን ሁሉ ኑሯን አድርጋ እዚህ ውሻ ላይ ነው የምትኖረው ማለት ነው ያለችው እችን የመሰለች ልጅ እና በጣም ነው የሚያሳዝነው። በአሁኑ ሰዓት ላይ ጓደኛ እንደ እህቶቻችን አቀርበን ብዙ ገመናችን የምናማክራቸው ጓደኞቻችን የምንላቸው ሰዎች በእንደዚህ አይነት ነገር ሲበክሉን በጣም ነው የሚያናድደው እና ሁላችን ህይወታችን ቤታችን ልንፈትሽ ልናይ የምንችልበት ቪዲዮ ስለሆነ ነው። ማለዳ ላይ ገብታችሁ ፓርት 1 ፓርት 2 ፓርት 3 ተብሎ የተለቀቀ ስላለ እዛ ገብታችሁ ብትመለከቱት በሙሉ ሁሉንም ነገር ባልየው የሰጠው እናትየዋ የሰጡት ልጅቷ ራሷ ውሻ ግብታ እንድትኖር የተደረገችዋ እንዲሁም ደግሞ አስመታቿ የሷው ጓደኛዋ ይሄንን ነገር ያደረገችውን እሷንም ጭምር እያንዳንዳቸው አቅርቧቸዋልና በጣም ራስ ወዳድነት ያየሁበት ልጅቷ ራስ ወዳድ ናት። ይሄንን ያደረገችባት አሁን ራሱ ምንም የመጸጸት ባህሪ የላትም። እኔ እሱን ካጣው እስትንፋሴ ይቆማል ያለች በቃ ማለት መተንፈስ አልችልም እስከምትል ድረስ የዚችን ልጅ ባል ታፈቅረዋለች ያቺው ጓደኛዋ ማለት ነው። የዚችን የአረንጓዴ ልብስ ለባሿን ባሏን የዚች ልጅ ጓደኛ ናት የምታፈቅረው። ስለዚህ እሱን ካጣሁኝ መኖር አልችልም መተንፈስ አልችልም አለች። እስትንፋሴ ይቋርጣል አለች። እንግዲህ ተመልከቱ። እንደዚህ አይነት ስሜት ሲሰማን ወደ ፈጣሪ ማልቀስ መጸለይ፣ ይህንን ሀሳባችን እንዲያቋርጥ ማድረግ ስንችል እንዴት የጓደኛችሁን የብዙ ዓመት ፍቅር ህይወት የተገነባውን ስንት መስዋዕት የተከፈለበትን እንዲቋረጥ አድርጋችሁ ወደ ራሳችሁ ያንን ሰው በድን እኮ ነው
ያ ሰው እኮ ወደ እናንተም ራሱ ቢመጣ እኮ መቼም የሆነ ሰዓት ላይ ያን ነገር መቋረጡ አይቀርምና በጣም የሚያስጠላ ለማንም ነገር ይሄንን ሊሰማው ራሱ የሚዘገንን ድርጊት ነው። በጣም ነው የተሰማኝ። ከምር ነው የምላችሁ። እንደዚህ አይነት ነገር በጣም ብዙ ጊዜ ይዘገባል፣ እንሰማለን። ሹክሹክታዎችም አሉ እንሰማለን። ግን እንደዚህ ደግሞ በጣም አይን ያወጣ ደግሞ በጣም የሚያስጠላ ጭራሽ ማፋታትስ ሰምተን እናውቃለን። እቃ መበላሸት፣ አንዳንድ ነገሮች ምናምን ሰምተን እናውቃለን። የከሌ ቤት ወደመ፣ የከሌ ሱቅ ከሰረ፣ የከሊት እንትን እንደዚህ ሆነ ሲባል ሰምተን እናውቃለን። በጣም የሚያማምሩ ትዳሮች፣ ፍቅሮች ተበላሽተው ሰምተን እናውቃለን። በእንደዚህ አይነት ስራ ማለት ነው፣ በእንደዚህ ክፎች። ግን ይሄ ደግሞ ውሻ ማጋብቶ ራስ የእሷን ባል ቀምቶ ውሻ አጋብቶ ማኖር በጣም የሚገርም ነው። ባሌ ነው እያለች ደጋግማ ስትናገር እንዴት ነው አንጀት የምትበላ ልጅቷ። እንግዲህ አስቡት። በጣም ነው የሚያስጠላው። ፈጣሪ ከእንደዚህ አይነት ነገር ይሰውራችሁ፣ ይሰውረን። እስኪ እናንተ ደግሞ የተሰማችሁን ነገር ኮሜንት ላይ ያስቀምጡ። በእውነት እውነቴን ነው። እንደዚህ አይነት ክፉ ሰዎችን ማበረታታት የለብንም። ልናወግዛቸው ነው የሚገባው። ከስራቸው ነቅለን ልንጥላቸው ይገባል። የብዙ ህይወት አገርን ሁሉ ነው የሚያበላሹት፣ አገርን ነው የሚያጠፉት።